ሰላም ተማሪዎች እንደምናላችሁ ጸደንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚዮሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 2.3.4 ሪፕሮዳክሽን ኢን ፍሮግን እናያለን። እንዴት አድርገው ነው እንቁራሪቶች የሚራቡት የሚለውን ነገር ማለት ነው የምናየው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። The common frog, Rana temporaria, is the most common in Europe. በአውሮፓ አገራት የምናገኘው የእንቁራሪት ዝርያ ነው ይሄ ራና ቴምፖራሪያ ይባላል ሳይንሳዊ ስሙ። እዚህ ጋር ደግሞ የምንመለከተው it's the grass frog genus Tacadinia gollinger የሚባል የእንቁራሪት ዝርያ ነው። ይሄን አይነት ደግሞ እንቁራሪት የምናገኘው የት ነው? It's found throughout sub-Saharan Africa including ኢትዮጵያ ማለት ነው። ሀገራችን ኢትዮጵያን ጨምሮ የሰብ ሰሃራ የአፍሪካ ሀገራት የምንላቸው ሀገራት ውስጥ ልናገኘው የምንችለው እንቁራሪት አይነት ነው። በብዛት ደግሞ እነዚህን እንቁራሪቶች ሳራማ አካባቢ ነው የምናገኛቸውና አንዳንድ ጊዜ ግራስ ፍሮክስ ሊባሉ ይችላሉ። የሳር እንቁራሪት ልንላቸው እንችላለን። በብዛት ሳራማ አካባቢ ስለሚገኙ እዚህ ጋር ደግሞ በምስሉ ላይ የምናየው የፍሮግ አይነት የእንቁራሪት አይነት ተከዲና ሀሬና ይባላል እና ኢንደሚክ የሆነ ወይም ደግሞ በሀገራችን ኢትዮጵያ ብቻ የሚገኝ የእንቁራሪት አይነት ነው። እዚህ ጋር የምትመለከቱት እንቁራሪት ሌፕቶፔለስ ራጋዚ ይባላል በሳይንሳዊ ስሙ ማለት ነው። ይሄንንም እንዲሁ በኢትዮጵያ እናገኘዋለን። ግን ይሄ ኢትዮጵያ ውስጥ ብቻ አይደለም የሚገኘው፣ ሶማሊያና ኤርትራ ሀገሮችም ይገኛል። እና እነዚህ ሁለት እንቁራሪቶችን ብናይ በሀገራችን ኢትዮጵያም የምናገኛቸው የእንቁራሪት ዝርዮች ናቸው ማለት ነው። ስለዚህ በሀገራችን የሚገኙ የተለያዩ የእንቁራሪት ዝርዮችን ይህን ያህል ካየን አሁን ደግሞ let's see how they reproduce እንዴት ነው የሚራቡት የሚለውን ነገር እንይ። So frogs undergo sexual reproduction and have male and female reproductive structures. እንቁራሪቶች የሚራቡት ጾታዊ በሆነ መራቦ ነው። ስለዚህ ወንድና ሴት ጾታ ያላቸው እንቁራሪቶች አሉ እና እነዚህ ወንዱም ሴቱም የራሳቸው የሆነ የመራቢያ አካላት መዋቅሮች አሏቸው ማለት። So the following figure shows the male and female reproductive structures in frogs ይላል። ፊገር 2.7 ብናይ በስተግራ በኩል የወንዱን በስተቀኝ በኩል ደግሞ የሴቷን የመራቢያ አካላት መመልከት እንችላለን። ስለዚህ እነዚህን አካላቶች በደንብ ለመረዳት inquiry activity 2.9ን መስራት እንችላለን። ምንድነው? It's examining reproductive structures of frog. የእንቁራሪት የመራቢያ መዋቅሮችን ምን እንደሆኑ መገንዘብ ነው የሚለን ይሄኛው አክቲቪቲ። So when a group and search from the library or the internet about the function of the male and female reproductive structures of frogs indicated in figure 2.7 above. ቀደም ብለን ያየነውን ምስል በማየት ከኢንተርኔት ላይ በቡድን ሆነን ምን እናደርጋለን ማለት ነው። ይሄን አክቲቪቲ ስንሰራ ላይብራሪ ውስጥ ወይም ከኢንተርኔት የእያንዳንዱ የመራቢያ አካላቶቻቸው ፈንክሽናቸው ተግባራቶቻቸው ምን እንደሆኑ ፈልጉና ተወያዩ ነው። ስለዚህ የሜል ሪፕሮዳክቲቭ ስትራክቸርን ብናይ እዚህ ጋር ተስትስ የሚባል መዋቅር አለው ወንዱ እንቁራሪት። ኢት ፕሮዲውስ ስፐርም ተግባሩ የወንድ የመራቢያ ህዋስ የሆነውን ስፐርምን ማምረት ነው። ቫስ ኢፍረንሺያ ደግሞ የሚባል አለው። this vas efferentia የምንለው ደግሞ እንደ ቱቦ ያለ ነው። transport sperm to the Bidder's canal. Bidder canal የሚባል መዋቅር አለ። ወደሱ የተመረጡትን የመራቢያ ህዋሳት የሚያስተላልፈው ነው ማለት ነው። ከዛ this Bidder canal ደግሞ ተግባሩ ምንድነው? It conducts the sperm to the urogenital tract ወይም ደግሞ ዳክት አለ እዚህ ጋር እንደምታዩት። ስለዚህ የመራቢያ ህዋሳቶቹ ወደዚህኛው ትራክት ወደዚህኛው ቱቦ የሚገቡት እዚህ ጋር በመናገኘው በቢደር ካናል ነው ማለት ነው። ኦኬ ሌላኛው ዩሮጀኒታል ዳክት ወይም ደግሞ ዩሮጀኒታል ትራክት ምንለው ቱቦ አለ። ይሄም ደግሞ it carries sperm and urine to the cloaca ማለት ነው። cloaca ምንለው መዋቅር አላቸው። ይሄ ደግሞ it's a common exit for sperm, urine and feces የመራቢያ ወንድ ህዋሳቶቹ የሚወጡበት ሽንታቸው እንዲሁም ደግሞ ሰገራቸውን የሚያስወጡበት አካላቸው ነው ማለት ነው ክሎአካ። ስለዚህ ዩሮጀኒታል ዳክት ይሄንን ስፐርም ወደ ክሎአካ የሚወስድ ነው ማለት ነው። ኦኬ ወይም ደግሞ ሽንትን ወደ ክሎአካ የሚወስደውን ዳክት ነው ዩሮጀኒታል ትራክት የምንለው።
አሁን ደግሞ ፊሜል ፍሮግ ሪፕሮዳክቲቭ ስትራክቸርስን ብናይ የሴት እንቁራሪት የመራቢያ መዋቅሮቿን አካላቶቿን ብናይ አንደኛው ኢዝ ኦቫሪስ ነው። ኢት ፕሮዲውስስ ኤግ። ኦኬ ኦቫሪ የምንለው መዋቅራቸው እንቁላልን የሚያመርት አካሏ ነው። ኦቪደክትስ አሏት። ኦኬ ኦቪደክትስ ደግሞ እንደምታዩት ቱቦውን ነው። ኢት ትራንስፖርት ኤግስ ኤንድ ሴክሬት ጀሪ ፎር ፕሮቴክሽን ይለናል። እዚህ ከኦቫሪ ውስጥ የሚመረቱትን እንቁላሎች የሚጓጓዙበት ነው ዲስ ኦቪደክት። በተጨማሪም ደግሞ እዚህ ኦቪደክት ውስጥ የሚመነጩ የተለያዩ ፈሳሾች አሉ። እንቁላሎቹን ከአደጋ ለመጠበቅ የሚያስችሉ የሚጠብቁትም ጄሊ የሆነ ፈሳሽ እዚህ ውስጥ ነው የሚመነጨው። ኦቪሳክ አላቸው። ኦቪሳኩ ደግሞ ምንድነው የሚያደርገው? ኢትስ ስቶርስ ኤንድ ኮትስ ኤግስ ዊዝ ጄሊ ነው ማለት ነው። እንቁላሎቹን የሚያቅፈውን ነው ኦቪሳክ የምንለው። ክሎኤካ ደግሞ እንቁላላቸውን የሚጥሉበት፣ ሽንታቸውን የሚያስወግዱበት፣ እንዲሁም ሰገራቸውን የሚያስወግዱበት አካላቸው ነው ማለት ነው። ስለዚህ ጠቅላላ አድርገን እንዴት አድርገው እንደሚራቡ ስናየው ፍሮግ ሪፕሮዳክሽን ኦቨርቪው የመጀመሪያው ስቴፑ ኢዝ አምፕሌክሰስ ይባላል። ምንድነው አምፕሌክሰስ? ምን አይነት ክስተት ነው አምፕሌክሰስ የምንለው? ወንዱ እንቁራሪት ሴቲቱን ክላስፕስ ቱ አላይን ክሎኤካን፣ ወንዱ ሴቲቱን እንቁራሪት እንደዚህ አድርጎ ይይዛታል ማለት ነው። እንደ ማቀፍ አድርጎ ይይዛታል። ከዛ በኋላ ምን ይፈጠራል? ኤክስተርናል ፈርቲላይዜሽን ይፈጠራል። እንዴት ነው የሚፈጠረው? ይሄን የሚያደርገው አላይን ለማድረግ ነው። የሁለቱም ክሎኤካ የምንለው አካላቸው አላቸው አይደለም? የወንዱም የሴቲቱም፣ ወንዱም ስፐርሙን የሚያስወጣበት፣ ሴቲቷም ደግሞ ኤጎቿን የምታስወጣባቸው መዋቅሮቻቸው ትይዩ እንዲሆኑ ያደርጉና ከዛ በኋላ ሴቲቱም እንቁላላን አስወጣለች፣ ወንዱም ደግሞ የወንድ የዘር ፈሳሹን ያስወጣል ማለት ነው። ከዛ ኤክስተርናሊ ነው ውጭ ሴቲቷ አካል ውስጥ ሳይሆን ጽንሰት የሚፈጠረው ከአካላቷ ውጪ ነው ማለት ነው ጽንሰት የሚፈጠረው። ከዛ the eggs are coated in protected jelly from the oviducts ማለት ነው። ከዛ ጽንሰት ከተካሄደ በኋላ ጽንሰት የተካሄደበት እንቁላል በምን ይሸፈናል? በጄሊ ዝልግልግ ባለ ፈሳሽ ይሸፈናል ማለት ነው። ከኦቪደክት በመነጨው ጄሊ ማቴሪያል ይሸፈናሉ፣ ፕሮቴክትድ ይሆናሉ ማለት ነው። ከአደጋ እንዲጠበቁ ይሆናሉ፣ የተጠበቁ ይሆናሉ በእነዚህ ሽፋን ስለሚሸፈን። ሶ unlike birds ከአዋፋት በተለየ this frogs እንቁራሪቶች they don't produce amniotic eggs። ኦኬ amniotic egg-ን አይደለም የሚያመርቱት። እንዳያችሁት ኤክስተርናል ፈርቲላይዜሽን ከተካሄደ በኋላ ጠንካራ የሆነ ሽፋን አይደለም ያላቸው። በጠንካራ ሽፋን አይደለም። ልክ የአዋፋት እንቁላል ለምሳሌ የዶሮ እንቁላል ስንነካው ጠንከር ያለ በጣም ጠንካራ ባይባልም ጠንከር ያለ ሽፋን አይደለም ያላቸው። እንደምታዩት ዝልግልግ በሆነ ጄሊ በሆነ ነገር የተሸፈነ ነው። ስለዚህ በዚች በጄሊ ሰብስታንስ ነው የተሸፈነችው ማለት ነው፣ ፈርቲላይዝድ የሆነችው ኤግ ማለት ነው። so rather they're usually covered in a jelly like substance ማለት ነው። so የዚህ የጄሊ ሰብስታንስ ጥቅሙ ምንድነው? አንደኛ ሁለት ጠቀሜታ ነው ያለው። አንደኛ it protects the eggs from drying out፣ እንቁላሎቹ እንዳይደርቁ እርጥበትን ይሰጣቸዋል። and then ደግሞ it makes them a bit slippery፣ አምለጭላጭ እንዲሆኑም ያደርጋቸዋል which helps protect them from predators ማለት ነው። ከአዳኝ ከሆኑ ከሌሎች እንስሳትም ለመጠበቅ ሲይዟቸው ስለሚያምለጨልጭ፣ እነዚህን እንቁላል ለመመገብ ሲሉ ስለሚያምለጨልጫቸው አዳልጧቸው አምለጭልጫቸው በቀላሉ እንዳይበሉም ስለሚያደርግ ነው ማለት ነው። ስለዚህ አምለጭላጭ የሆነ ሽፋን መኖሩ ለዚህ ይጠቅማል ማለት ነው። ስለዚህ እዚህ ጋር ጥያቄ ይጠይቀናል። what is the function of the jelly like substance in the frogs? ይሄ አምለጭላጭ የሆነው ሽፋን መኖሩ ምን ይጠቅማቸዋል ለእንቁራሪቶቹ? እንዳልነው አንደኛ it keeps the eggs moist፣ እንቁላሉ በአካባቢው ረጠብ ያለ ሆኖ በመድረቅ እንዳይሞት ያደርገዋል። and it protects it from damage፣ እንዳይጎዳም ይከላከልለታል። and it blocks germs and predators ማለት ነው። የተለያዩ እንቁላሉን ሊያጠቁ የሚችሉ የተለያዩ በአይን ከማይታዩ ተህዋሲያን ይከላከላል። እንዲሁም ደግሞ ከአዳኞች እንዳለው በቀላሉ አይዛቸውም ስለሚያመለጨልጩ በቀላሉ ያያዝ ማለት ነው። እንዲሁም ደግሞ it helps oxygen rich embryo፣ የተጸነሰው ጽንስ በቀላሉ ኦክሲጅን እንዲያገኝም ይረዳቸዋል። እነዚህ ጄሊ የሆኑ ኮቶቹ እንቁላሎችን ያቀፋቸው ዝልግልግ ነገር ምንድናቸው? ለስላሳና ደግሞ ፖረስ ስለሆኑ በአይን የማይታዩ ጥቃቅን ሽፋኖች ስላሉ ማለት ነው። እነዚህ
ጄሊ ሰብስታንሱ ላይ በዛ በኩል ኦክሲጅን እንደ ልብ መተላለፍ ስለሚችል በደንብ ኦክሲጅንን ያገኛል ማለት ነው ያ ጽንስ። ስለዛም ያግዛቸዋል። በተጨማሪም they must lay their eggs in water to protect them from drying out። እንቁላላቸውን ሲጥሉ የት ነው የሚጥሉት? ውሃ ውስጥ ነው የሚጥሉት። ካያችሁ እንቁላሊት ውሃም ውጭ አይደለም መቆየት የምትችለው። ስለዚህ ውጭ አይደለም እንቁላላ የምትጥለው ውሃ ውስጥ ነው። ይህም ደግሞ የሆነበት ምክንያት it's because the eggs dry out in air። ውጭ መሬት ላይ ቢሆኑ የሚጥሉት እንቁላሎቹ ሊደርቁ ይችላሉ። and water allows fertilization። በተጨማሪም ደግሞ ወንዱም ሴቱም እንቁላልና የመራቢያ የዘር ፈሳሽ ነው ወንዱም ሲለቅ በቀላል ውሃ ውስጥ ስለሚሳፈፉ ፈርቲላይዜሽን እንዲከሰት ይፈቅድላቸዋል ከምድር ላይ ይልቅ። and tadpoles live and breathe in water ማለት ነው። like እንቁላሉ የሚፈለፈሉትን ነው እንጭጭ የሆኑትን እንቁራሪቶች ታድፖልስ ምንለው። ስለዚህ እነሱ ደግሞ መኖር መተንፈስ የሚችሉት ውሃ ውስጥ ነው ማለት ነው። በደንብ የዳበረ የመተንፈሻ አካል ስለማይኖራቸው በዛ ደረጃ ከውሃ ውጪ መተንፈስ አይችሉም ማለት ነው። ሶ ቀደም ብለን እንዳልነው this process of external fertilization ጽንሰት የሚካሄደው ውጫዊ ጽንሰት ነው። ከሴቲቱ የሰውነት አካል መራቢያ አካል ውጪ ነው ማለት ነው ጽንሰት የሚካሄደው። however internal fertilization also occurs in few species of frogs። ነገር ግን አብዛኛው እንቁራሪት በኤክስተርናል ፈርቲላይዜሽን ይራባ እንጂ አንዳንድ ግን የተወሰኑ የእንቁራሪት ዝርዮች ኢንተርናል ፈርቲላይዜሽን ሊያካሂዱ ይችላሉ። ማለትም የሴቲቱ የመራቢያ አካላት ውስጥ ጽንሰት ሊፈጠር ይችላል ማለት ነው። and ስለ external fertilization ስናወራ unlike internal fertilization, in external fertilization the female releases eggs from her body into the water and the male releases his sperm to fertilize the eggs ማለት ነው። እዚህ ጋር እንዳየነው ሴቲቱ እንቁላሎቿን ወደ ውሃ ትጥላለች፣ ወንዱም ደግሞ የመራቢያ ህዋሳቶቹን የህዋሳቱን የዘር ፈሳሽ ውሃ ውስጥ ይጥላል። ከዛ ነው ውሃ ውስጥ እነዚህ እንቁላልና ስፐርም የሚገናኙት ማለት ነው። ያንን ነው ኤክስተርናል ፈርቲላይዜሽን እንለው። ኢንተርናል ፈርቲላይዜሽን ካለን ግን የወንዱ ዘር ሄዶ የት ነው ጽንስ የሚፈጥረው? ጽንሰት እንዲካሄድ ጽንሰትን የሚያስከስተው የሴቲቱ የመራቢያ አካላት ውስጥ ነው ማለት ነው። እሺ አሁን ኢንኳሪ አክቲቪቲ 2.10ን ብንሰራ ኢትስ ኢንቨስቲጌቲንግ ኤክስተርናል ፈርቲላይዜሽን ነው። ስለ ኤክስተርናል ፈርቲላይዜሽን ነው ጥያቄው። በየነ ግሩፕ በቡድን ሆኑ ይለናል። then investigate the disadvantages of external fertilization in frogs። በእንቁራሪቶች ላይ የውጫዊ ጽንሰት ማካሄዳቸው ያለውን ጉዳት ወይም ዲስአድቫንቴጅ ለማወቅ ሞክሩ፣ ኢንቨስቲጌት አድርጉ ይለናል። ከዛ how do they overcome disadvantages፣ እነዚህን ደግሞ ጉዳቶች የሚያሸንፉባቸው መንገዶች ምንድን ናቸው? በተጨማሪም ደግሞ what is the advantage of laying a large number of eggs፣ በብዙ ቁጥር እንቁላሎችን መጣልስ ያለው ጠቀሜታ ምንድን ነው የሚሉትን ጥያቄዎች በቡድን ሆናችሁ ትመልሳላችሁ ማለት ነው በዚህ አክቲቪቲ። ስለዚህ ዲስአድቫንቴጅስ ኦፍ ኤክስተርናል ፈርቲላይዜሽንን ብናይ ውጫዊ ጽንሰት በእንቁራሪቶች መካሄዱ ያለው ጉዳትን ብንመለከት አንደኛው there is a low fertilization rate ነው። ጽንሰት የሚከሰትበት ፍጥነት ተመኑ አነስተኛ ነው። ምክንያቱም በፈርቲላይዜሽኑ ጊዜ እንቁላሉ ወይም ሆነ የወንዱ የዘር ፈሳሽ ውሃ ውስጥ ስለሆነ የሚለቀቁት በአብዛኞቹ እንቁላሎች ከስፐርሙ ጋር የማይገናኙበት እድል ይሰፋል። ስለዚህ ፈርቲላይዜሽን ሬቱ ሎ ነው ማለት ነው። አንዳንድ እንቁላሎች ፈርቲላይዝድ ሳይሆኑ ሊቀሩ ስለሚችሉ ማለት ነው። ስለዚህ የተወሰኑ በትንሽ ቁጥር ያሉ ኤግስ ናቸው ማለት ነው ፈርቲላይዝድ የሚሆኑት ከስፐርሙ ጋር ተዋህደው ውህድ ህዋስ ሊመሰረት የሚችለው ማለት ነው። ሁለተኛው ደግሞ ኤግስ አር ኤክስፖዝድ ቱ ፕሬዴተርስ ነው። ውሃ ውስጥ ስለሚንሳፈፍ የተፈጠረው ጽንስ ለተለያዩ አዳኞች ተጋላጭ ነው። እንደተለያዩ እንደ አሳዎች፣ ነፍሳት፣ አዋፋት ለድንና ሊመገባቸው ይችላሉ። ሌላኛው ደግሞ ኤግስ አር አፌክትድ ባይ ኢንቫይሮንመንታል ሪስክስ። በተጨማሪም እንቁላሎቹ ባለበት የአካባቢ ሁኔታ ተጽዕኖ ሊደርስባቸው ይችላል። ለምሳሌ ውሃው ከተበከለ እንዲሁ ወይ ደግሞ የሙቀት መጠን የሚለዋወጥ ከሆነ እንቁላሎቹ በተገቢው መንገድ ላይ አድጉ ሊሞቱም ይችላሉ ማለት ነው። ሌላ ያለው ዲስአድቫንቴጅ ኤክስተርናል ፈርቲላይዜሽን ኢዝ ኖ ፓረንታል ኬር ነው። እኛው ጊዜ ውጫዊ ጽንስ የሚከሰትባቸው እንስሳት እንደ እንቁራሪት ማለት ነው most of them leave the eggs after laying ማለት ነው። እንቁላሎቹን ከጣላቸው በኋላ ተመልሰው አያዩዋቸውም። በቃ ብቻቸውን ነው የሚያድጉት እነዛ እንቁላሎች። ስለዚህ እሱም ደግሞ low chance of survival እንዲኖራቸው
በህይወት የመቆየታቸው የተፈጠረው ጽንስ በህይወት የመቆየቱ ነገር አናሳ እንዲሆን ያደርገዋል ማለት ነው፣ በወላጆቻቸው እንክብካቤ ስለማይደረግላቸው። እዚህ ጋር ደግሞ how frogs overcome this problems የሚለውን ስናይ እንዴት አድርገው ነው የኤክስተርናል ፈርቲላይዜሽንን ዲስአድቫንቴጆች ጉዳቶች ለመቀነስ የሚሞክሩ ስንል አንደኛ they lay eggs in water to prevent drying out። እንቁላሎቻቸውን ቀደም ብለን እንዳልነው ውሃ ውስጥ ነው የሚጥሉት። ስለዚህ dry out አያረጉም፣ አይደርቁባቸውም። and they lay thousands of eggs at once to increase survival rate። ባንዴ ደግሞ የሚለቁት እንቁላል ብዙ ነው፣ በብዙ ቁጥር እንቁላሎች ነው የሚለቁት። ምክንያቱም ብዙ በለቀቁ ቁጥር የጽንሰት የመከሰቱ ወይም ደግሞ ፈርቲላይዜሽን የመከሰቱን ቻንስ ፕሮባቢሊቲውን እድሉን ስለሚያሰፋላቸው ማለት ነው። በተጨማሪም they choose safe locations like quiet ponds or under leaves። እንቁላላቸውን የሚለቁበትን የውሃ አካል ደግሞ በተቻላቸው መጠን አስተማማኝ የሆነ ቦታ ለመልቀቅ ነው የሚሞክሩት። የተረጋጋ ዝም ያለ የኩሬ ውሃ ውስጥ ወይም ከቅጠሎች ስር አድርገው ነው ውሃ አካባቢ የምናገኛቸው ቅጠሎች ስር ነው ማለት ነው እንቁላላቸውን የሚጥሉት ከተለያዩ አዳኞች፣ እንዲሁም ደግሞ በፀሐይ ከመመታት እና ከመድረቅ ሊጠብቅላቸው የሚችል ቦታ መርጠው ነው ማለት ነው this frogs እንቁላላቸውን የሚጥሉት። why frogs lay many eggs ለምንድነው እንቁራሪቶች በዛ ያለ ቁጥር ያለው እንቁላል የሚጥሉት ለሚለው ደግሞ መልስ ስንመልስ አንደኛው is to increase the chance some will survive። ቀደም ብለን እንዳልነው ጽንሰት የመከሰቱን እድል ለማስፋት ነው። ቀጥታ ኢንተርናል ስላልሆነ በውጪ ውሃ ውስጥ ስለሆነ የሚለቀቁት ስፐርሙም ኤጉም የኤጉ ቁጥር በጨመረ ቁጥር ጽንሰት የመከሰቱ ነገር ቻንሱ እድሉ ስለሚሰፋ ነው። ሁለተኛው ደግሞ they compensates for high death rate of eggs and tadpoles ማለት ነው። ጽንሰት ከተከሰተም በኋላ ደግሞ የመሞታቸው እድል የታድፖሎቹ ምንጭጭ የሆነው እንቁራሪት፣ ገና የተፈለፈለው እንቁራሪት እንዲሁም ደግሞ የተጸነሱት እንቁላሎች የመሞታቸው ነገር ከፍተኛ ሊሆን ስለሚችል እንዳልነው የተለያዩ አዳኞች ስላሉ የብክለት ለምሳሌ ውሃው ቢበከል የመሞታቸው እድል ከፍተኛ ስለሚሆን ብዙ በጣሉ ቁጥርና ደግሞ ብዙ ከብዙዎቹ የተወሰኑት ቢሞቱ እንኳን የሚተርፍ እንቁላል ስለሚኖር ማለት ነው። ስለዚህ ኮምፐንሴት ለማድረግ ነው፣ ለማካካስ ነው። ሶስተኛው ደግሞ it ensures the survival of the species ማለት ነው። በዚህ መልኩ ብዙ እንቁላሎች ካሉና የተረፈ እንቁላል ካለ የዝርያው የዘሩ ቀጣይነት ስፒሽሱ በህይወት ይቆያል ማለት ነው። ዘሩ አይጠፋም። ስለዚህ በዚህ ምክንያቶች በዛ አድርገው ነው እንቁላል የሚጥሉት ማለት ነው እንቁላሊቶች። So usually frogs lay large number of eggs in the same place at the same time። በአንድ ጊዜ ብዙ ቁጥር ያላቸው እንቁላሎችን ነው ማለት ነው በአንድ ቦታ በአንድ ጊዜ የሚለቁት። እዚህ ጋር እንደምታዩት ፊገር 2.8 ላይ frogs eggs surrounded by gel ታያላችሁ። እንቁላሎቹ ጥቁር ናቸው። በውጫቸው በጄሊ ሰብስታንስ ተከቦ ማየት ትችላላችሁ። አሁን ደግሞ ኢንኳሪ አክቲቪቲ 2.11 እንስራ። ኢትስ ኢንቨስቲጌቲንግ ሜታሞርፎሲስ ነው። በየነ ግሩፕ በቡድን ትሆናላችሁ። ኢንቨስቲጌት ሜታሞርፎሲስ ኢን ፍሮግስ እንቁራሪቶች። ቀደም ሲል የባለፈው ቪዲዮ ላይ ካስታወሳችሁ ስለ ኢንሴክትስ ሜታሞርፎሲስ አይተናል አይደለ? ነፍሳት ሪፕሮዲውስ ካደረጉ በኋላና እንቁላል ከተፈጠረ በኋላ ከዛ እንቁላል ተፈልፍሎ እንዴት አይነት የአካል ለውጥ እያመጣ በተለያዩ ደረጃዎች አልፎ ትልቁ አዋቂው ነፍሳት ጋር እንደሚደርስ አይታችኋል አይደለ? just like that ፍሮግስ እንቁራሪቶችም እንዴት አድርገው ነው በሜታሞርፎሲስ እድገታቸው እንቁላል ከተጣለ በኋላ ከእንቁላሉ ትልቁ እንቁራሪት እስከሚሆን ድረስ ያለው ሂደት ምን ይመስላል የሚለውን ኢንቨስቲጌት እንድታደርጉ ነው፣ እንድትመራመሩ ነው። so how does it occur እንዴት ነው የሚፈጠረው and what controls the process ሂደቱንስ ምንድነው የሚቆጣጠረው and what's the difference between a tadpole and an adult frog እንጭጩ እንቁራሪትና በትልቁ አዋቂው እንቁራሪት መካከል ያለው ልዩነትስ ምንድነው የሚሉትን ነገሮች ኢንቨስቲጌት አድርጉ ነው በቡድን ሆናችሁ የሚላችሁ። ስለዚህ how does metamorphosis occur ለሚለው ጥያቄ ስንመልስ አንደኛ ከእንቁላል ይጀምራል አይደለ? ጽንሰት ከተፈጠረ በኋላ እንቁላሎቹ የተጸነሱት እንቁላሎች በጄሊ ሰብስታንስ ተሸፍነው እናገኛቸዋለን ብለናል። then እነሱ ሲያድግ it becomes tadpole እንቁላሉ ሲፈለፈል ሀች ሲያደርግ ወደ ምን ይቀየራል? ወደ ታድፖል ምንለው ወይም ደግሞ እንጭጭ ወደ ሆነው እንቁራሪት ይቀየራል ማለት ነው። ከዛ ያ ነው የተለያዩ ሂደቶች ለውጦችን እያሳየ ትልቁ እንቁራሪት የሚሆነው ማለት ነው። ኦኬ
አደልት ፍሮግ የሚመጣው እያደገ ሄዶ ነው። ግን ታድፖልስን ካያቸዋቸው ትልቁን እንቁራሪት አይመስሉም። እንደ ትናንሽ አሳ መሰል እንስሳት ነው የሚመስሉት። this tadpole lives in water, grows legs and lungs ማለት ነው። ውሃ ውስጥ ነው የሚያድገው የሚኖረው በደንብ እስከሚያድግ ድረስ በደንብ ሳምባው እስከሚዳብር ድረስ ውሃ ውስጥ ይቆይና እግርን ያበቅላል ማለት ነው። ከዛ በኋላ እዚህ ጋር ካያችሁት እንደ ጭራ መሰል መዋቅር አላቸው the tadpoles። ከዛ ልክ እያደጉ ሲመጡ ጭራው ይጠፋል። ከዛ ደግሞ የሚተነፍሱት ልክ እንደ አሳዎች በጊል ነበረ ስንጥብ በምንለው መዋቅር this tadpoles ውሃ ውስጥ ስለነበረ የሚኖሩት። ከዛ ግን ሲያድጉ ያጊል ያስንጥብ በሳምባ ይተካል ማለት ነው። በደንብ በዳበረ ሳምባ ይተካና ከውሃው መውጣት ይችላሉ ማለት ነው። እነዚህ ያንግ የሆኑት ወጣት የሆኑት እንቁራሪቶች ሙሉ በሙሉ እግር ሳምባ ይኖራቸዋል። ከዛ በደንብ አድገው ፉሊ አደልት አዋቂ ወደሆነ እንቁራሪት ያድጋሉ ማለት ነው። ስለዚህ በዚህ መልኩ ነው ሜታሞርፎሲስ የሚያካሂዱት ማለት ነው። ስለዚህ እንደምታዩት ለውጡ ከእንቁላል ወደ አዋቂው እንቁራሪት እስከሚደርስ ድረስ መሀል ላይ የተለያዩ አካል ለውጦች ይከናወናሉ ማለት ነው። ያንን ሂደት ነው ሜታሞርፎሲስ የምንለው ቀደም ብለን እንዳልነው። እዚህ በእንቁራሪቶች ሜታሞርፎሲስ ምንድነው ኮንትሮል የሚያደርገው ብለን ስንል one it's controlled by the hormone thyroxine የሚባል ንጥረ ፈሳሽ በሰውነታቸው ይመነጫል። እሱ ነው የሚቆጣጠረው። so this thyroxine produced ሲሆን የሚሆነው በታይሮይድ ግላንድ ነው። ታይሮይድ ግላንድ አላቸው እንቁራሪቶች እዛ ላይ then ሲሆን ምን ያነቃቃል? triggers change like leg growth and tail loss ማለት ነው። የታድፖሎቹ የእንቁራሪቶቹ የእንጭጭ እንቁራሪቶቹ የነበራቸው ጭራቸው እንዲጠፋና እግራቸው ማደግ እንዲችል እንደዚህ ሁለት ለውጦች እንዲከሰቱ ያደርጋል ማለት ነው። የታይሮክሲን ንጥረ ፈሳሽ በሰውነታቸው መመንጨቱ። ስለዚህ በአጠቃላይ tadpole and adult frogን ስንመለከት ታድፖሉ እዚህ ጋር እንደምንመለከተው it lives in the water አይደል? ውሃ ውስጥ ነው ያለው። it has gills ስንጢብ ነው እንደ አሳዎች ያለው እንጂ የዳበረ ሳምባ የለውም። it has no legs እግሮች የሉትም። ከዚህ ጋር እንደምታዩት 4 እግር የለውም። it has tails እንደ ጭራ መሰል መዋቅር አለው። and it's herbivore እና በአብዛኛውም የሚመገበው ትናንሽ የሆኑ የእጽዋት አይነቶች ላይ ነው። ነገር ግን the adult frogን ስንመለከት it lives on the land አይደል? ከውሃው ይልቅ በብዛት የብስ ላይ ነው የምናገኛቸው አዋቂውን እንቁራሪት። it has lungs የዳበረ ሳምባ አለው። it has 4 legs 4 እግሮች አሉት። it has no tail እዚህ ጋር የእንቁራሪት ጭራ አይተናነቅም አይደለ? ውጪ ወጥቶ የምናየውን እንቁራሪት ስለዚህ እሱ የለውም። and they are mostly carnivore ማለት ነው። አንዳንድ አሉ herbivore የሆኑ የፍሮግ ስፒሺሶች ዝርዮች አሉ የእንቁራሪት ዝርዮች ቅጠል የሚበሉ፣ ግን አብዛኛው they are carnivore ማለት ነው። የተለያዩ ነፍሳትን ትላትሎችን እና ትናንሽ እንስሶችን የሚመገቡ ናቸው ማለት ነው the adult frogs። so ይህንን ምስል ላይ እንደምታዩት ሜታሞርፎሲስ እንላለን ብለናል። in a process called metamorphosis after fertilization of an egg by the sperm ፈርቲላይዜሽን ከተከሰተ በኋላ እዚህ ጋር ሴቲቱ እንቁላሏን ጥላ ወንዱ ስፐርሙን ውሃ ውስጥ ለቆ ጽንሰት ከተከሰተ በኋላ ያ የተፈጠረው ውህድ ህዋሱ ጽንሱ በብዙ ደረጃዎች ያልፋል ማለት ነው። ሶ መጀመሪያው ኤግ ነው። ከዛ ከኤግ ወደ larval stage ይሄዳል። so the frog goes through a larval stage that is very different from the adult form ማለት ነው። ከአዋቂው እንቁራሪት የተለየ የላርቫ ስቴጅ ይኖረዋል። ያንን ላርቫ ስቴጅ ነው ምንለው ታድፖል ምንለው ማለት ነው። so the fertilized eggs develop into a larval stage called the tadpole። እንቁላሉ ሲፈለፈል የምናገኘው የእንቁራሪት ትንሹ እንጭጩ እንቁራሪትን ነው ማለት ነው ታድፖል ምንለው። it's different from the adult frog ማለት ነው። ከዛ በኋላ ሜታሞርፎሲስ እያካሄደ የተለያዩ ንጥረ ፈሳሾች ሆርሞንስ እንደ ታይሮክሲን ያሉ ፈሳሾች ሲመነጩ ነው ማለት ነው። ያ ታድፖል የተለያዩ የሳምባ አካላት እግርና እጅ አውጥቶ ከዛ ጭራው ጠፍቶ ወደ ትንሹ እንቁራሪት ይሆናል። ከዛ ትንሹ እንቁራሪት ደግሞ በደንብ አድርጎ ትልቁ እንቁራሪት አዋቂው እንቁራሪት ይገኛል ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። ስለ ፍሮግስ ወይም እንቁራሪቶች አረባብ ሪፕሮዳክሽን በደንብ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ደግሞ ሪፕሮዳክሽን ኢን ክሮኮዳይልስ አዞዎች እንዴት አድርገው እንደሚራቡ የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሰታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።